They have seen how Addis Ababa has changed. Addis Ababa now is the new Dubai of Africa, Mr. Speaker. We have a lot of lessons to learn from that country. አዲስ አበባ የአፍሪካዋ ዱባይ ሆናለች። የኬንያው ፓርላማ አባል ቁጭት አዘል ንግግር በዝርዝር የሚደመጥ ይሆናል። የዳውድ ኢብሳው ኦነግ አደገኛ የጦርነት ደመና አንዣቧል ሲል ይፋ አድርጓል። ፓርቲው ለዚህ ያቀረበውን ምክንያት እንመለከተዋለን። ከዚህ ውጪ የቀድሞ የትግራይ ክልል ፕሬዝዳንት አቶ ጌታቸው ረዳ በርካታ ሰንሰለቶችን በጥሻለሁ፣ ከጀነራል ታደሰ የተሻለ የአመራር ዘመን ነበረኝ ሲሉ ሞግተዋል። የምንመለስበት ይሆናል። እንደዚሁም አቶ ግርማ ዋቄ በዩጋንዳው ፕሬዝዳንት የተሰጣቸው ሹመት ለአጭር ጊዜ የሚቆይ መሆኑን ይፋ አድርገዋል። ዛሬ አዲስ አበባ ለገቡት የቱርኪ ፕሬዝዳንት ባባ ኤርዶዋን በኢትዮጵያው ከፍተኛው ደረጃ አቀባበል ተደርጎላቸዋል። አቀባበሉ ለየት ያለው ለምንድነው የሚለውን የምንቃኝ ይሆናል። ሌሎችም ጉዳዮች ተካተዋል። ጤና ይስጥልን። የሰዓቱ ዜናችን ነው ተጀመረ። ቀደም ሲል ያነሳነው ዋና ዋና ነጥቦችን ነው። ዝርዝር መረጃዎቹን ደግሞ እንደሚከተለው እናስደምጣችኋለን። አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ወደ ቀዳሚው ጉዳያችን እናምራ። የዳውድ ኢብሳው ኦነግ አደገኛ የጦርነት ደመና አንዣቧል ሲል ይፋ አድርጓል። ኦነግ በሀገሪቱ ከመቼውም ጊዜ በላይ የጦርነት ደመና አንዣቧል ሲል በወቅታዊ ሀገራዊ ጉዳዮች ዙሪያም ትላንት ባወጣው መግለጫ ስጋቱን አጋርቷል። ግንባሩ ከፊት ለፊት እየመጣ ነው ላለው ጥፋት መንግስት አጽንኦት ሰጥቶ በመመልከትና ችግሮችን ከኃይል ይልቅ እውነተኛ የሆነ ፖለቲካዊ ውይይት ከባለድርሻ አካላት ጋር በማድረግ አገሪቷን ከጥፋት ሊታደጋት ይገባል ሲል ጥሪ አድርጓል። በአፍሪካ ቀንድ አካባቢ ይስተዋላል ያለው የጦርነት አደጋ በእጅጉ እንዳሳሰበው ነው የጠቀሰው ኦነግ የሀገሪቱና የህዝቦቿ ደህንነት ሁኔታም ከዕለት ዕለት ፈተና ውስጥ እየገባ ይገኛል ብሏል። ዓለም አቀፉ ህብረተሰብ፣ የሰብአዊ መብት ተሟጋች ድርጅቶች፣ የውጭ ኤምባሲዎች፣ ዲፕሎማቶች እንዲሁም የፖለቲካ ሰዎች በሀገሪቱ የተከሰተው ውጥረት በሰላማዊ መንገድ ብቻ የሚፈታበትን መንገድ እንዲያፈላልጉም በዚሁ መግለጫው ጠይቋል። አዲስ አበባ የአፍሪካዋ ዱባይ ሆናለች። የኬንያው ፓርላማ አባል ቁጭት አዘል ንግግር። እኚህ ሰው ጁኔት ሙሐመድ የሚባሉ ናቸው። ብርቱካናማ ዲሞክራሲያዊ ንቅናቄ የተባለውን ፓርቲ ወክለው በኬንያ ምክር ቤት አባል ሊሆኑ ከሰሞኑ በተደረገው የሀገሪቱ እንደራሴዎች ምክር ቤት ስብሰባ ላይ ሲናገሩ ክቡር አፈ ጉባኤ፣ አዲስ አበባ የአፍሪካዋ ዱባይ ሆናለች። ከተማዋ እጅግ ተለውጣለች። እኛ በዚች ከተማ ነበርን። ማታም ሆነ በውድቅት ሌሊት በዚች ከተማ ብንመላለስ አንዳች የደህንነት ስጋት አይሰማንም። አዲስ አበባ በዚህ ልክ የተለወጠችው ከ10 ዓመት ባነሰ ጊዜ ነው ሲሉ ተደምጠዋል። ሙሐመድ ሲቀጥሉ እኛ ከዚህ በኋላ ለለውጥና ልማት ትምህርትና ተሞክሮ ከአውሮፓ ድረስ እንውሰድ የሚል ነገር ማቆም አለብን። እዚህ ከጎረቤታችን ተአምር እየተሰራ እየተመለከትን ነው ሲሉ መናገራቸውም ተዘግቧል። የኬንያው ምክር ቤት አባል ከተማን መለወጥ እንደሚቻል ከአዲስ አበባ መማር መጀመር አለብን ያሉ ሲሆን ኢትዮጵያ ከ100 ሚሊዮን በላይ ህዝብ ያላት ሀገር መሆኗን በርካታ የኬንያ ባለሀብቶች በሳፋሪኮም እየተመሩ ወደዚያ የሄዱትም ለዚህ እንደሆነ ጠቅሰው ሳፋሪኮም በኬንያ ያለው አጠቃላይ ደንበኛ ቁጥር 30 ሚሊዮን እንደሆነና በኢትዮጵያ ግን በ5 ዓመታት ብቻ 20 ሚሊዮን ደንበኛን ማፍራት መቻሉንም የኢትዮጵያን የገበያን ግዝፈት ለምክር ቤቱ አስረድተዋል። ወደ ቀጣዩ መረጃችን እናምራ። ከፍተኛ ደረጃ አቀባበል ለኤርዶዋን። አቀባበሉ ለየት ያለው ለምንድን ነው? የተርኪ ፕሬዝዳንት ሬሲፕ ታይብ ኤርዶዋን ኢትዮጵያ ሲገቡ በሀገሪቱ ከፍተኛ የተባለውን አቀባበል ጠቅላይ ሚኒስትር አብይ አህመድና የመንግስት ከፍተኛ ባለስልጣናት አድርገውላቸዋል። ጠቅላይ ሚኒስትር አብይ በይፋዊ የፌስቡክ ገጻቸው ላይ ባሰፈሩት መልእክት የተርኪ ሪፐብሊክ ፕሬዝዳንት ሬሲፕ ታይብ ኤርዶዋን ወደ ምድረ ቀደምቷ ሀገር ኢትዮጵያ እንኳን በደህና መጡ ለማለት እወዳለሁ ብለዋል። አክለውም ይፋዊ የሥራ ጉብኝት ልውውጣችን በቱርኪና በኢትዮጵያ መካከል ያለውን ጥልቅ የአጋርነት ጥንካሬን የሚያንጸባርቅ ነው ሲሉ ተናግረዋል። ከአንካራ እስከ አዲስ አበባ በሁለቱ ጥንታዊ ሀገራት መካከል ያለውን ትብብር ይበልጥ የሚያጠናክሩና ዘላቂ ትስስርን የሚያረጋግጡ ውጤታማ ውይይቶች እንዲኖሩ እንመኛለሁም ሲሉም ጠቅላይ ሚኒስትሩ አክለዋል። የ71 ዓመቱ የተርኪ ፕሬዝዳንት በኢትዮጵያ የሀገሪቱ ከፍተኛውን ፕሬዝዳንታዊ አቀባበል የተደረገላቸው የቱርክ ሚዲያዎችም ቢሆን የኤርዶዋን ጉብኝት እጅግ ወሳኝ ወይም ላንድማርክ ጉብኝት ሲሉ ሰይመውታል። የመንግስት ሚዲያዎች ጉብኝቱን በከፍተኛ የድጋፍ
የድጋፍ ስሜት የዘገቡት ሲሆን ፕሬዝዳንቱን የዘመናዊ ቱርክ መሐንዲስ ሲሉ እንዳወደሷቸው የቱርኩ አናዶሉ ዘግቧል። ፕሬዝዳንት ኤርዶዋን ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ አንዳንዶች ያልተለመደ ሲሉ የገለጹት ነገር ተመልክተዋል። ፕሬዝዳንቱ በርከት ያለ የደህንነት ወይንም ጥበቃ ቡድን ይዘው የመጡ ይመስላሉ። ከአውሮፕላን ማረፊያው እስከ ተርሚናሉ ድረስ የፕሬዝዳንቱን እንቅስቃሴ ሲከታተሉ የነበሩና ሁኔታውን በንቃት ሲቃኙ የሚታዩ የቱርክ ደህንነቶችና ሴኩሪቲ ኤጀንቶች ታይተዋል። ኤርዶዋን ገና ከአውሮፕላን ሲወርዱ በግራና በቀኝ 4 ጎመኔ ሸሚዝ፣ ጥቁር ቲሸርትና ሱሪ የለበሱ በጆሮ ማዳመጫ መልእክቶችን የሚለዋወጡ ደህንነቶች ወይም ሴኩሪቲዎች ታይተዋል። ወደ ተርሚናል ሲገቡም ሱፍ የለበሱ የደህንነት ባልደረቦች ቀድመው መንገድ ሲመሩ ይታዩ ነበረ። ከዚያም 4 ኪሎ ቤተ መንግስት እስከሚደርሱ ድረስ በከፍተኛ ጥንቃቄና በከፍተኛ የክብር ደረጃ የተደረገ አቀባበል ሆኖ ታይቷል። በኢዮቤልዩ ቤተ መንግስት በማርሽ ባንድ የታጀበ የክብር አቀባበል ተደርጎላቸዋል። ይህ ምናልባትም አዲሷ ሀያል ሀገር ሆና እየወጣች ላለችው ቱርኪም ሆነ ኢትዮጵያና ሶማሊያን ጨምሮ ሀገራትን በማስታረቅ እየታወቁ ለመጡት ኤርዶዋን እንደዚሁም 500 ዓመታት እንደተሻገረ ለሚነገርለት የኢትዮ ቱርክ ወዳጅነት የተሰጠ ክብር ነው እየተባለ ይገኛል። አናዶሉ ያናገራቸው የቱርክ ባለሙያዎችም ይህንን ጉዞ ሲገልጹት በዚህ በተደበላለቀ ዓለም ስርዓት ያለ አንዳች ሶስተኛ ወገን ወዳጅነታቸውን አስጠብቀው ያስቀጠሉ ሀገራት ናቸው ያሉ ሲሆን ይህ ሊጠበቅና ሊጠናከር እንደሚገባውም አክለዋል። በኢትዮጵያ የቱርክ አምባሳደር በርክ ባረን ይህ ጉብኝት ጠንካራውን ወዳጅነት የበለጠ የማጎልበት ዓላማ አለው ሲሉ ተናግረዋል። ተንታኞች ደግሞ የሁለቱ ሀገራት ብሔራዊ ጥቅም ቢለያይም ግንኙነታቸው ግን በጋራ ፖለቲካዊ መግባባት ላይ የተመሰረተ ሲሉ ገልጸውታል። ፖለቲካ ተንታኙ ኢብራሂም ሙሉሻም ቱርኪዬ የኢትዮጵያን ፍላጎት እንደምትረዳ አምናለሁ። ይህንን በአባይ ውሃ ለመግባባት ወቅት አይተናል። በቀይ ባህር ይገባናል ጥያቄያችን ተረድተናል። ይህ ከመልክዓ ምድራዊ አውድና የሀገርነት ታሪካችን የመነጨ ነው ብለዋል። ቱርክ የባህር በር መሻታችንን ተረድታለች። ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ሬሲፕ ታይብ ኤርዶዋን በ9ኛው የቱርክ ኢትዮጵያ የጋራ ኢኮኖሚ ኮሚሽን ስምምነት ሰነድ እንዲሁም በኢነርጂ ዘርፍ በትብብር ለመስራት የሚያስችል የመግባቢያ ሰነድ ተፈራርመዋል። እነዚህ ስምምነቶች በኢትዮጵያና በቱርክ መካከል እየተጠናከረ የመጣውን አጋርነትን ይበልጥ የሚያጎለብቱ ሲሆኑ ሁለቱ ሀገራት በጋራ ተጠቃሚነት ላይ በተመሰረቱ መስኮች ያላቸውን የሥራ ግንኙነት ለማሳደግ ቁርጠኛ መሆናቸውን አመላካች ነው ተብሏል። የቱርክ ሁነኛ ኩባንያዎች ወደ ኢትዮጵያ እንዲመጡ ለሀገር ውስጥ ብቻ ሳይሆን ለአፍሪካ ገበያ የሚሆን ምርት እንዲያቀርቡም ተጨማሪ ባለሀብቶች እንዲመጡ ተስማምተናል ሲሉ ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ጠቅላይ ሚኒስትር አብይ በወቅቱ እንደተናገሩት ይህች ጥንታዊትና የ130 ሚሊዮን ሕዝብ ባለቤት የሆነች ሀገር ባህር በር ተከልክላ በዓለም ላይ ካለው አሰራር በተቃረነ መልኩም በጠላቶቻችን ደባ ለረጅም ጊዜ በመልክዓ ምድር እስረኛ ሆና እንድትቀጥል መደረጉ ትክክል አለመሆኑን ቱርክዬን የመሰሉ ወዳጆች በዲፕሎማቲክ መልኩ ጫና እንዲፈጥሩ እንዲያግዙ ተስማምተናል ብለዋል። ጥንቅራችን እንደቀጠለ ነው። ሰንሰለቶችን በጥሻለሁ። ከጄኔራል ታደሰ የተሻለ የአመራር ዘመን ነበረኝ። አቶ ጌታቸው ረዳ ቲቢኤስ ከተሰኘ ቴሌቪዥን ጋር ባደረጉት ቃለ ምልልስ ነው የትግራይ ወጣቶች የጦርነት ስህተት አካል እንዳይሆኑና ውጤት በሌለው ግጭት ውስጥ እንዳይሳተፉ ጥሪ ባቀረቡበት ወቅት ይህን የተናገሩት። በዶክተር ደብረጽዮን ገብረ ሚካኤል ለሚመራው የህወሓት ቡድን ስልጣን እንደ ኦክሲጅን ነው ያሉት አቶ ጌታቸው የአሁኑ አመራር ለህዝቡም ሆነ ለጊዜያዊ አስተዳደሩ ፕሬዝዳንት ምህረት እንደሌለው ገልጸዋል። ከሌተናንት ጄኔራል ታደሰ ወረደ ይልቅ እሳቸው ትግራይን በተሻለ ሁኔታ መምራታቸውን የገለጹት አቶ ጌታቸው በኃላፊነት ዘመናቸው በርካታ ሰንሰለቶችንና ወጥመዶችን መበጣጠስ መቻላቸውን የሚጠቁሙት ጄኔራል ታደሰ ግን ያከናወኑት አንዳችም የለውጥ ስራ የለም ሲሉ ተችተዋል። በተጨማሪም አቶ ጌታቸው ከሳምንት በፊት በጠለምት አካባቢ የተከሰተውን ግጭት በማንሳት የትግራይ ታጣቂዎች መግባት ወደ ሌለባቸው ቦታዎች ኃይል ለማስገባት መሞከራቸውን ገልጸዋል። የሀገር መከላከያ ሰራዊት አትገቡም በማለቱ ለሰዓታት የዘለቀ ክርክር መደረጉንና ታጣቂዎቹ ጥሰው ለመግባት ሲሞክሩ ግጭቱ መከሰቱን አስረድተዋል። ተኩስ ከተከፈተ በኋላም መከላከያ ሰራዊት እንዲያቆም አዲስ አበባ ለሚገኙ የውጭ ሀገራት አምባሳደሮች በመደወል ድጋፍ ለማግኘት ቢሞከርም ሳይሳካ መቅረቱን አቶ ጌታቸው ይፋ አድርገዋል። ወደ ቀጣዩ መረጃችን እንለፍ። አቶ ግርማ ዋቄ በዩጋንዳው ፕሬዝዳንት የተሰጣቸው ሹመት ለአጭር ጊዜ የሚቆይ መሆኑን ይፋ አድርገዋል። አቶ ግርማ ዋቄ የኢትዮጵያ አየር መንገድን ለረጅም ዓመታት በዋና ስራ አስፈጻሚነትና በቦርድ ሊቀመንበርነት በመምራት ስኬታማ ጉዞ እንዲያስመዘግብ ያስቻሉት አንጋፋው የአቪዬሽን ባለሙያ የዩጋንዳ አየር መንገድን በጊዜያዊነት እንዲመሩ መሾማቸው ይፋ ሆኗል። የዩጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ በፈረሙት የሹመት ደብዳቤ ላይ እንደተመለከተው ውሳኔ የተላለፈው በአየር መንገዱ ውስጥ የሚታዩ የአመራርና
የአስተዳደር ድክመቶችን በዘላቂነት ለመፍታት ታስቦ ነው። ፕሬዝዳንቱ በደብዳቤያቸው በዩጋንዳ አየር መንገድ ውስጥ ስላሉት የአመራርና የአስተዳደር ድክመቶች መነሻ በማድረግ በአየር መንገዱ ውስጥ ያሉ በርካታ የአስተዳደር ድክመቶችን ለማስተካከል እንዲረዱም አቶ ግርማ ዋቄን በአማካሪነት እንዲሾሙ አዝዣለሁ ሲሉ ገልጸዋል። እንደ ሹመት ደብዳቤው መረጃ ከሆነ አቶ ግርማ ዋቄ እስከ ፈረንጆቹ ሐምሌ 2026 ድረስ ወይም አዲስ ቋሚ ዋና ስራ አስፈጻሚ ተቀጥሮ ስራ እስኪጀምር ድረስ በተጠባባቂ ዋና ስራ አስፈጻሚነት ያገለግላሉ። በዚህ የቆይታ ጊዜያቸውም በአየር መንገዱ ውስጥ ያሉ የአስተዳደር ክፍተቶችን መለየትና ማስተካከል፣ የአመራር ቡድን ማዋቀርና አየር መንገዱን በቋሚነት የሚመራ ዋና ስራ አስፈጻሚ ማፈላለግና የመተካት ስራዎችን የሚሰሩ መሆኑን አቶ ግርማ ዋቄ ተናግረዋል ሲል ቲግቫ ኢትዮጵያ ዘግቧል። አቶ ግርማ ዋቄ ስለ ሹመታቸው በሰጡት ማረጋገጫ ስራው ሙሉ ሰዓትን የሚጠይቅ ሳይሆን በሳምንት የተወሰኑ ሰዓታትን ብቻ በመስራት የሚከናወን መሆኑን ገልጸዋል። ጊዜያዊ ሹመት ነው፣ ሙሉ ሰዓት አልሰራም፣ በሳምንት የተወሰኑ ሰዓታትን ብቻ ሰራሉ ያሉት አቶ ግርማ ዋናው ትኩረታቸው አየር መንገዱን የሚመራ ብቁ ቡድን ማዋቀርና ስራ አስፈጻሚ ማፈላለግ መሆኑን ጠቁመዋል። ይህ ሂደት እንደተጠናቀቀም ከዋና ስራ አስፈጻሚነት ስልጣናቸው በመውረድ በአማካሪነት ስራቸው እንደሚቀጥሉ አስታውቀዋል። አቶ ግርማ ዋቄ በአፍሪካ አቪዬሽን ኢንዱስትሪ ውስጥ ካሉ ስመጥር ግለሰቦች መካከል ቀዳሚው ሲሆኑ የኢትዮጵያ አየር መንገድን ለ7 ዓመታት በዋና ስራ አስፈጻሚነት በመምራት አየር መንገዱ የዓለም አቀፍ ተወዳዳሪነቱን እንዲያሳድግ ከፍተኛ አስተዋጽኦ ያበረከቱ መሆናቸው ይነገራል። በመጨረሻም በኬንያው ዋና አየር ማረፊያ የሰራተኞችን የሥራ ማቆም አድማ ተከትሎ በረራዎች መስተጓጉላቸው ተሰምቷል። የኬንያ ዋና የአየር ማረፊያ ሰራተኞች የተሻለ የደሞዝ ክፍያና የሥራ ሁኔታን በመጠየቅ ሰኞ ዕለት ባደረጉት የሥራ ማቆም አድማ ምክንያት በረራዎች መዘግየታቸው እጅግ መነጋገሪያ ሆኗል። የምስራቅ አፍሪካዊቱ ሀገር ዋና አየር መንገድ የሆነው ኬንያ ኤርዌይስ ባወጣው ማሳሰቢያ ደንበኞች በናይሮቢ ወደሚገኘው የጆሞ ኬንያታ ዓለም አቀፍ አውሮፕላን ማረፊያ ከመሄዳቸው በፊት የበረራ ሁኔታቸው እንዲያረጋግጡ አሳስቧል። የአየር መንገዱ መግለጫ አክሎም የአየር ትራፊክ ቁጥጥር ስራ መዘግየት በመነሻና በመድረሻ በረራዎች ላይ ተጽዕኖ እያሳደረ መሆኑንና የበረራ መርሃ ግብሮች ማስተካከያ እንደሚደረግባቸው ገልጿል። አየር መንገዱ መንገደኞች የበረራ ሁኔታቸው ሳይረጋገጥ ወደ አውሮፕላን ማረፊያው እንዳይሄዱ ይመከራሉ ብሏል። በአውሮፕላን ማረፊያው ግቢ ውስጥ በሺዎች የሚቆጠሩ መንገደኞች ቆመው የታዩ ሲሆን አሶሺየትድ ፕሬስ አንዳንድ ቤተሰቦች ነገሩኝ ሲል እንደዘገበው ዘመዶቻቸው በአውሮፕላን ማረፊያው ተርሚናሎች ውስጥ ታግተው ይገኛሉ በማለት ዘግቧል። ውድ የሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።